ሰላም ቅዱሳን እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ አንዲት ነገር ልበላችሁ። እሱ ምንድነው? ጳውሎስ የመጨረሻዎቹ መልእክቶች ናቸው ከሚባሉት የጢሞቴዎስ መጽሐፍ እሱ ልጄ ብሎ ለሚጠራው ለጢሞቴዎስ የጻፈለትን መጽሐፍ ላይ የመከረውን ምክር አሁን በሚዲያዎቻችን ላይ የምናየውን በወጣቶች መካከል የሚደረገውን ግብግብ ወይም ደግሞ ጥል፣ ክርክር አስመልክቶ እንደው እነዚህ ወጣቶች ስለሆኑ በእድሜያቸውም እና ጳውሎስ ለልጁ ለጢሞቴዎስ ወጣት ለሆነው ለጢሞቴዎስ የመከረውን ምክር ከሁለተኛ ጢሞቴዎስ ላይ አንስተን እናያለን። ጳውሎስ እንግዲህ ይህንን መልእክት ሲጽፍ በሮም እስር ቤት እያለ ነው። የመጨረሻው መልእክቱ ነው ተብሎ ይታመናል። ይህንን በሚጽፍበት ጊዜ ደግሞ ጢሞቴዎስ በኤፌሶን ባለች ቤተክርስቲያን ውስጥ ፓስተር ያደርግ ነበር። በእስር ቤት እንዳለ የሚገልጽበት ክፍል በዚሁ በሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 ጀምሮ እንደዚህ ይላል። ያዳነን በቅዱስ አጠራሩም የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት በወንጌል ሕይወትና አለመጥፋትን ወደ ብርሃን አውጥቷል። ምንና ምንን? ሕይወትና ከዛስ አለመጥፋትን። የዘላለም ሕይወት ያለው ሰው ይጠፋል ለሚሉ ሰዎች ከበርካታ ጥቅሶች ውስጥ አንዱ ይሄ ጥቅስ ነው። ወደ ብርሃን ያወጣው ምንን ነው? ሕይወትና አለመጥፋትን። አለቀ። ዳግም የተወለደ ሰው አይጠፋም። ቁጥር 12 ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ። ስለዚህ ምክንያት ከላይ ስለሚሰብካቸው በትምህርቶቹ አማካኝነት ስለዚህ ምክንያት የሚለው ትምህርቱን ነው እንግዲህ እና ይሄ ትምህርት ድሮ ራሱ መከራ የሚያመጣ ትምህርት ነው። ነገር ግን አላፍርበትም፣ ያመንኩትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ይላል። ስለዚህ ይህንን መከራ የሚለው ጳውሎስ በእስር ቤት ውስጥ እንዳለ ለማሳየት ነው ማለት ነው። እዚሁ ላይ ትንሽ ወረድ ብሎ እስር ቤት ውስጥ እንዳለም ይናገራል ማለት ነው። ቁጥር 16 ላይ ደግሞ በሮም እስር ቤት እንደነበረ በደንብ ይናገራል ማለት ነው። ጌታ ለሄኔሲፎሩ ቤተሰቦች ምሕረት ይስጥ፣ ብዙ ጊዜ አሳርፎኛልና። ቁጥር 17 በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ፣ በሮም ማለት ሮም እስር ቤት ማለት ነው። በሮም ባደረ ጊዜ ፈልጎ አገኘኝ፣ እስር ቤት ውስጥ ማለት ነው። ኦኬ። በሰንሰለቴም አላፈረበትም። እዚህ ጋር እንደታሰረ ይናገራል። ፈልጎ ያገኘው የት ነው? እስር ቤት ነው ማለት ነው። ስለዚህ ሐዋርያው ጳውሎስ በቃ ከዚህ በኋላ መገደል ነው። ሮም ውስጥ ነው የተገደለው። እዛው እስር ቤት ውስጥ ነው የተሰዋው ማለት ነው። እና ይህንን መልእክት ከጻፈ በኋላ ጳውሎስ አልፏል ማለት ነው። ይህንን ግን በመጨረሻዎቹ እስትንፋሱ ልትወጣ አካባቢ የጻፈው ለልጄ ብሎ ለሚጠራው ለጢሞቴዎስ የጻፈለትን መጽሐፍ ነው ዛሬ የምናየው ማለት ነው። ለምንድን ነው ይህንን የመረጥኩት? ርዕሴ ላይ እንዳያችሁት አሁን ላይ ያሉት እንግዲህ አማኝ ወንድሞቻችን በየሚዲያው ላይ ስለሚያደርጉት በተለይ እዚህ ቲክቶክ ላይ ስለሚያደርጉት አንዱን በቃ እንደው ጠላት እንኳን እንደዚህ አይደራረግምና ወንድሞች ናቸው ወይ እርስ በርሳቸው በእውነት ያንን አንዱን መንፈስ ጠጥተዋል ወይ እስከሚያስብል ድረስ የሚጣጣዙበት ነገር ነው የሚታየውና ይህንን ወጣት ልጅ ግን ጳውሎስ ይመክረዋል። እንዲህ ይለዋል። ምዕራፍ 2 ቁጥር 1 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። የሚበረታው ራሱ በምንድን ነው? በጸጋ ነው። ከቁጥር 1 ጀምሮ እያወራ ያለው ስለ ጸጋ ነው ማለት ነው። ብርታቱም የሚመጣው ከማን ነው? ከጸጋ ነው። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ይህን ትምህርትን ማለት ነው ከጳውሎስ የሰማውን ለታመኑ ሰዎች አደራ ስጥ፣ አስተላልፍ ማለት ነው። እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረህ መከራን ተቀበል።
የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። በቃ አንድ ለመዝመት የተዘጋጀ ሰው እዚህ ጋር ልጄ ትዳሬ ምናምን ነገር አይልም። አንድ ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉ አክሊል አያገኝም። እዚህ ጋር ስለ አክሊል ነው የሚያወራው። 6 የሚደክመውም ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። ኦኬ የሚደክም ደግሞ ገበሬ ፍሬውን ከሚበሉት የመጀመሪያው ሊሆን ይገባዋል። ቢኮዝ ሰርቷል ማለት ነው። የምለውን ተመልከት፣ ጌታን በነገር ሁሉ ማስተዋል ይስጥ። ቁጥር 8 በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። እንግዲህ ይሄንን የሚመክረው ለወጣቱ ለጢሞቴዎስ ነው። 9 ይህን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ፣ የእግዚአብሔር ቃል ግን አይታሰርም። ቁጥር 10 ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ ጸናለሁ። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከምን ጋራ? ከዘላለም ክብር ጋራ። መዳን ብቻ አይደለም ወገኖች፣ ያለው ምንድነው? የዘላለም ክብርም አለ፣ አክሊልም አለ። መዳኑን ከምን ጋራ? ፕላስ ከዘላለም ክብር ጋራ እንዲያገኙ ስለተመረጡ በነገር ሁሉ እጸናለሁ። ስለዚህ መዳንን ብቻ ሳይሆን የዘላለምንም ክብር አክሊልንም እንድናገኝ ጳውሎስ ጸንቷል። በዚህ ሁሉ በእስራት ውስጥ የሚጸናው እኛ የዘላለምን መዳን ከዘላለም ክብር ጋር እንድናገኝ ነው ማለት ነው። ከዚህ በኋላ በኤፌሶን ፓስተር ለሚያደርገው ለጢሞቴዎስ ጳውሎስ እንዲህ ብሎ ይመክረዋል። ቁጥር 14 ይህንን አሳስባቸው፣ ምን በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነውና በቃልም ምን እንዳይሉ እንዳይጣሉ በእግዚአብሔር ፊት ምከራቸው። ዛሬ ቃሉን ነው የምናወራው ምናምን እያሉ ጥል ነው ያለውና ይሄ መተራረም ሳይሆን ጥል ነው። እዚህ ጋር ግን በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይረባ የሚሰሙትን እናንተ የነሱን ጥል ገብታችሁ የምታዩትን ለእናንተም ማለት ነው የሚሰሙትንም የሚያፈርስ ነውና የማይረባ ቻናል ላይ ሄዳችሁ የምትሰሙ የሰው ጥሎች ላይ የሄዳችሁ ጊዜያችሁን የምታባክኑ ሰዎች እንደዚህ ይላል፣ ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነውና። እንትናን ገለበጠው፣ እንትና ቤት ገብቶ ጨመቀው፣ እንትናን ጉዳ ወጣበት። እሱ ልክ ሄዳችሁ እንደዚህ አይነት ነገሮችን ክሊክ በምታደርጉበት ጊዜ ውስጣችሁ እየፈረሰ ነው ይመጣው ነው የሚለው። ይኸው እዚህ ጋር ነው። ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነውና ለራሳችሁ ስትሉ እንደነዚህ አይነት ነገሮች ውስጥ አትግቡ። ይልቅ ቁጥር 15 የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። ቁጥር 16 ላይ ስለ ዲቤት ነው የሚያወራው። ማለት ስለ ዲቤት የምንለው ይሄ ከንቱ የሆነ ክርክር ማለት ነው። ኦኬ ምንድነው? 16 ላይ ነገር ግን ለዓለም ከሚመች ከከንቱ መለፍለፍ፣ በቃ ጀስት መለፍለፍ ማለት ነው እና ምንም ጥቅም እንደሌለው እዩት። ከከንቱ መለፍለፍ ራቅ። ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ቃላቸውም እንደ ጭንቁር ይባላል። እኔ ጭንቁር አላቅም፣ ግን እንደ ጭንቁር ይባላል ይላል። 17 ማንነታቸውን ሲገልጽ ከእነርሱም ሄሜኔዎስና ፊልጦስ ናቸው። ሄሜኔዎስና ፊልጦስ ናቸው። እነዚህ አይነት ክርክር የሚያነሱ ሰዎች ምን ይላሉ? ውሃ የማያነሳ ነገር ነው የሚያወሩት። ተመልከቱ 18 እነዚህ ሰዎች ማለት ነው ትንሣኤ ካሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ትክክል ያመኑትን ሰዎች እምነታቸው ምን ይላሉ? ይገለብጣሉ። ሆኖም ጌታ ለእርሱ የሆኑትን ያውቃል። እንደነዚህ አይነት ሰዎች የዳኑ ሰዎች አይደሉም፣ የጌታም አይደሉም ማለት ነው። ጌታ ለእርሱ የሆኑትን ምን ይላል? ያውቃል። ደግሞም የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። እዚሁ ቁጥር 20 ላይ ደግሞ የማይረባ ቦታ በጣም በመዋልና የማይረቡ ነገሮችን እያደረግን በምንኖርበት ጊዜ እንዴት ቫሊዩለስ እንደምንሆን በመጨረሻም እንደው የዳንን አማኞች ብንሆንም ግን
ቫልዩለስ እንደምንሆን ይናገራል። ቁጥር 20 ላይ እንደዚህ ይላል፣ በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ እንጂ የወርቅና የብር ዕቃ ብቻ አይደለም ያለው። ቤት ውስጥ ያው ማንኛውም ቤት ውስጥ አይሆን እናንተ እንደምታውቁት የሸክላ ዕቃ አለ። የወርቅ ብርጭቆ እንኳን ባይኖር የከበሩ ዕቃዎች ቢፌ ውስጥ የሚቀመጡ አሉ። ደግሞ ድስት አለ፣ ከሽ የሚሰበር አለ። የሸክላ ዕቃ አለ፣ የእንጨት አለ፣ ምንም የማይረቡ ማለት ነው። እና አንድ ቤት ውስጥ እነዚህን ሁሉ ያጠቃለለ ነው። በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ተመልከቱ ቅዱሳኖች፣ እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ። እንግዳ ሲመጣ የሚቀርብባቸው ደግሞ እንደ ነገሩ ደግሞ የሚሆኑ ቢሰበሩ ምንም የማይጎዱ ዕቃዎች ደግሞ አሉ ማለት ነው። ይሄ አንደኛ ቆሮንቶስ ምዕራፍ 3 ካለው ጋር ይሄዳል። በብርና በወርቅ ምናምን ያነጸዋሉ፣ ሌሎቹ ደግሞ በእንጨት በአገዳ በሳር ደግሞ ያነጸዋሉ። ሁለቱም ድነዋል። ግን አንደኛው ስራቸው ተቃጥሎ ያው የሳሩ የእንጨቱ የአገዳው ስራቸው ተቃጥሎ እሱ ራሱ ግን ይድናል ይላል። እና እንደዚህ አይነት ሰዎች ለውርደት የሆኑ ማለት ነው። እነዛኛዎቹ ደግሞ በብርና በወርቅ ያነጹ ላይፍ ስታይል ማለት ነው። ኦኬ ኤቭሪ ላይፍ ስታይል አገልግሎታችን በቃ ላይፍ ስታይላችን ክርስትና ውስጥ ከገባን ጀምሮ ያለን ላይፍ ስታይል በሙሉ ይወክላል ማለት ነው። ህይወታችን ላይ ኢንቨስት የምናደርገው መንፈሳችን ላይ፣ ነፍሳችን ላይ፣ ስጋችን ላይ ኢንቨስት የምናደርገው ነገር ሁሉ ተደምሮ ነው። እሱ ነው እንግዲህ ወርቅ ብር የሚባለው ማለት ነው። እዚሁ ደግሞ እንቶፈንቶ ደግሞ የሆነ ህይወት ውስጥ ምንገባው ቻናል እንቶፈንቶ፣ ምናወራው እንቶፈንቶ፣ ከሰዎች ጋር ብናወራ ምንሰራው በቃ ምንም ጥቅም የሌለው ለራስም ለህብረተሰብ የማይጠቅም ደግሞ ከሆነ ያው እንደሱ ደግሞ ያው የአገዳው የሳሩና የእንጨቱ ስራ ይሆናል ማለት ነው። ያው እንግዲህ ቅዱሳን ነው ይድናል፣ ግን የክብር አዳዳን አይደለም የሚድነው። ቅድም መዳንን ከዘላለም ክብር ጋር እንዲወርሱ የሚል ጥቅስ አንብበናል እዚሁ ጢሞቴዎስ ላይ እና መዳን ብቻ ይኖረዋል እንጂ የዘላለም ክብሩ ራሱ የምንድን ነው? የዘላለም ነው። ከዛ ክብር ነው የምንጎለው። ስለዚህ ለራሳችሁ ክብር ስጡ። የምትውሉበትን ቦታ ምረጡ። የምትሰሙትን ቻናል ምረጡ። ዛሬ 3 ሰዓት እንደው ሄደው መዓት ሰው የሚታይበት ቻናል ምንም መቆም ነገር የሌለው ባዶ እንቶፈንቶ የሆኑ ቻናሎች ሰው ግጥም ይላል። ግጥም ያለ ደግሞ ዶክትሪን የሚማርበት ቻናሎች ደግሞ ባዶ ልብ ያላቸው 1000 2000 ሰዎች ያያሉ። ልብ ያላቸው እነሱ። ሌላውስ 40,000 ሰው ምናምን 50,000 ሰው ምናምን የሚያየው በቃ የማይረባውን ቻናል ነው። እንትናን ጉዳ ወጣው። ምን ጉዳ አለ? አሁን ምንድነው ጉዱ? አሁን ጉድን ራሱ ለማየት የሚሄደው ሰው ራሱ ምንድነው? እቺስ ይመጣል፣ ያው እዚህ ኖቲፊኬሽን ይመጣልናል። ግን በቃ ስክሮል ማድረግ ነው በቃ። ለምንድነው እዛ ላይ ሰዓታችሁን የምትገሉት? ደግሞ ርዝመቱ 1 ሰዓት ከምናምን የአንድ ሰውን ጉድ ነው የሚያወራው። ምን ጉድ አለ? አሁን ምን ጉድ አለ? እውነቱን ለመናገር ድካም እኮ ነው። በቃ ሰው ይደክማል። ምናልባት በኃጢአት ይወጣል። አንዱ ያንዱን ሺት ያውቃል፣ አንዱ ያንዱን ሺት ያውቃል። በቃ አንዱ ያንዱን ሺት ያወጣል። ከዛ ደግሞ ተመልሶ ደግሞ የሆነ ጊዜ ጠበቅና ደግሞ ቂም ይይዝበታል። አንዱ ደግሞ የዛኛውን ደግሞ መልሶ ያወጣል። በቃ እንደዚህ ሲል እንደነዚህ አይነት ቦታ ላይ ደግሞ የምትውሉ ሰዎች እናንተ ደግሞ እነሱን ሄዳችሁ ኢንተርቴን ታደርጋላችሁ። በሙሉ ሸክላ በቃ ምንም የማይረባ ነገር ማለት ነው። ሰሞኑን እያየን እኔ ስም አልጠቅስም እና እኔ አንደበታቸውንም ስለምፈራው እኔ እንደዚህ ስም አልጠቅስምና በጣም ነው ግን የሚያስጠላው። ይገባችኋል? በቃ ያው ቻናሎቹን በሙሉ የምታዩቸው ናቸውና በቃ ክትክት ነው። በጌታንን ነው እንግዲህ የሚሉት። እኔ እውነቱን ለመናገር አንዳንዶቹ እንዴት ነው ወንድም ራሱ አይመስሉም እንዴት ነው ወይዘሮ ምናምን ነው የሚመስሉት። እና ወንድ ልጅ እንደዚህ አያወራም። እውነት ወንድ ልጅ እንደዚህ ስለ አንድ ሰው ሺት ወጥቶ በቃ እንደዚህ ነበር እንደዛ ነበር በዚህ ወጥቶ በዚህ ገብታ በዚህ አረ ወንድ እንደዚህ አያወራም ፕሊዝ እውነት። እና ወንድም አታሳድቡ። የወንድ ልጅ ባህሪም አይደለም። እንደው ተውት። እንደው ክርስትናውን እንደው ቢቀር እንኳን እውነቱን ለመናገር የወንድ ባህሪም አይደለም። እንዲህ ሰው እንዴት ወንድ እንደዚህ ወዶ እንደዚህ ያወራል? ሴቶቹ እንኳን እኮ እንደዚህ ያወሩ ሲሪየስ። እና እንደው ባካችሁ እንደው ሌሎቻችሁ ደግሞ እንደነዚህ አይነቶቹም ባለማየት ቅጧቸው። በቃ እንትናን ጉድ አወጣባ። ጉድ የለም። ምንድነው ጉዱ? ቆይ ወይ ከሆነች ሴትዮ ጋር ተኛ ነው ወይ የሆነ ነገር መጠጣ ነው ወይ ጫት ቃመ ነው። ምንድነው አሁን ይሄ እኮ ለጌታ እኮ ጉድ አይደለም። እኮ አንተ እኔ ከሰራ ነው ከምንደክምበት ድካም እኮ የተለየ እኮ አይደለም። ጌታ እኮ የሆነ አንድ ወይኔ ጉድ እኮ አይልም።
አንተ ያማኸውን ወንድምህን ያማኸውን በወንድማማች መካከል ጠብን የሚዘራ እግዚአብሔር እኮ አጥብቃ ነፍሱ የምትጸየፈው ኃጢአት ነው። እሱ ኃጢአትና ዝሙት ኃጢአትን እኮ እግዚአብሔር በቃ እኩል ነው የሚያያቸው። ኦኬ እግዚአብሔር የሆነ እኛ ጉድ እንትናን ጉድ ዘረገፈው እንደ እግዚአብሔርም ልክ ያንን ጉድ እንደ ጉድ የሚያዩ ይመስለናል። እግዚአብሔር ማንንም እንደ ጉድ አያይም። እንደ ጉድ የሚያዩ መስሏቸው ለምሳሌ ያመነዘረችዋን ሴትዮ አመጡ ኢየሱስ ፊት። ምንም በቃ እሱ እኮ አልሞቀውም አልበረደውም። እነሱን ሲያያቸው ከእሷ የተሻሉ አይደሉም። የሚለያዩት እሷ ተይዛለች፣ እነሱ አልተያዙ። አለቀ። ስለዚህ ኃጢአት ያልሰራ እስቲ ውገራት አላቸው። ብትን ሃይማኖት እንደዚህ ነው። ኦኬ ግብዝ እንደዚህ ነው። የራሳቸውን ጉድ ይዘው ሌላ ጉድ ይዘው ይመጣሉ። እግዚአብሔር እንደዛ አይደለም። ኢየሱስስ ምን አላት? ከዛ በኋላ የታሉ እነዛ ከሳሾችሽ አለ። የሉ በቃ እኔም አልፈርድብሽም፣ ደግመሽ ኃጢአትን አትስሪ። ይሄ እኮ ጉድ አይደለም። ኦኬ ምንም አይነት የማንም ጉድ የለም እዚህ ምድር ላይ። ማንም ከማንም የተሻለ በቃ እንትን የለውም። እና ፕሊስ እንደነዚህ አይነት ነገሮችን ኢንተርቴን አታርጉ። እሺ እንትናን ጨመቀው፣ እንትና ቤት አስገብተው ጨመቁት፣ ጉድ ሰራቸው። በቃ ርዕሱ ራሱ ሲያስጠላ እና የክርስቲያኖች አይመስልም። እና በቃ ፕሊስ ምክር ስሙ። ጳውሎስ በስተመጨረሻዎቹ ሰዓት ለዛ ለወጣት ልጅ የነገረውን ለጢሞቴዎስ የነገረውን ምክር ስሙ። ወጣቶች ናችሁ ፕሊስ፣ ወንዶች ናችሁ፣ ወጣቶች ናችሁ፣ ስሙ እስቲ። ከክፉ የጎልማሳነት ምኞት ሽሽ፣ በንጹህም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። ምንን እንደው ክሊክ የምታደርጉት ቻናል በንጹህ ልብ ጌታን ከሚጠሩ ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። በቃ ህብረታችሁ ከእንደነዚህ አይነት ሰዎች ጋር ይሁን። ኳሊቲ ላይፍ ማለት ነው። ኦኬ ስታንዳችሁን አስተካክሉ። ነገር ግን ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርመራ ራቅ። አቤት ጠብን እንደሚያመጣብህ አውቀህ፣ ጠብ ነው አይደል? ጠብ እኮ ነው በቃ ጥል እና አንዱን ሺት እያወጣ እዚህ ሲዘረግፈው ምንም አይመስለውም። በቃ ወንድ ነው አይደል? እንደው በህግ አምላክ በወንዶች አምላክ የወንዶች ጉዳይ እንዴ! ወንዶች ነን እኮ በቃ እንደዚህ በቃ አናደርግ ፕሊስ። እሺ እና ጠብን እንደሚያመጣ አውቀህ ከሰነፎችና ካልተማሩ ደግሞ እኮ ሰነፎችና ያልተማሩ ናቸው፣ ግን ምን ይላሉ? ይመራመራሉ። ምርመራ ራቅ። NIV እንደዚህ ይላል፣ don't have anything to do with foolish and stupid arguments። what በቃ እንደዚህ አይነት ቻናሎች ላይ አትዋሉ። እሺ አርጉሜንቱ ራሱ ምንድነው? don't have anything to do with foolish and stupid arguments because you know they produce የሚያደርገው እንደዚህ አይነት ክርክር ምንድነው? you know they produce quarrels ጠብ ማለት ነው። NLT ባይብል ደግሞ እንደዚህ ይላል፣ again I say don't get involved። ይሄ የምታዩ ሰዎችም በደንብ ስሙኝ። እንደነዚህ አይነት ክርክሮችን don't get involved in foolish ignorant arguments that only starts fight. just fight። ከፋይት ውጪ ከጠብ ውጪ ምንም በቃ አሁን እኮ ሊገዳደሉ ሁሉ ነው የሚመስሉት እኮ ሲጣሉ ማለት ነው። ጩኸታቸው፣ ክርክራቸው ምናምን በቃ በጣም ነው የሚያስጠላው ማለት ነው። እና ከእንደነዚህ አይነት ነገሮች ጋራ don't get involve አታርጉ። እንደነዚህ አይነት ቻናሎችንም አትዩ። እንደነዚህ አይነት አርጉሜንቶች ውስጥ በቃ ስቱፒድ እኮ ነው አለ በቃ መጽሐፍ ቅዱስ they are stupid። አርጉሜንቱ ራሱ ምንድነው? stupidity። እውነቴን ነው። ስለ አንድ ሰው ሺት አውጥቶ እዚህ ጋራ ማውራት ማለት ፐርሰናል ነገር የሆነ ነገር ስለምናምኑ this is stupidity። ኦኬ እነዚህ ጠብን ነው የሚያመጡት እና በቃ አንዱ ደግሞ ጠብቆ ደግሞ የዚህኛውን ደግሞ ፈልጎ ደግሞ ያው ጊዜያቸውን በምን እንደሚያባክኑ ተመልከት። በቃ አንተ ዙሪያ ይዞራል ደግሞ አንተን ከሚያውቁ ሰዎች ከዛ ደግሞ እሱን ይዞ ይወጣል። ኧረ ይሄ ከወንድ ልጅ አይጠበቅም። እንደው ከክርስቲያን ተውት፣ ከወንድ ልጅ አይጠበቅም። እና አሁን ላይ የምናየው ነገር በጣም ያስጠላል። ይልቅ
ቁጥር 24 ላይ የጌታን ባሪያ ለሰው ሁሉ ገር ለማስተማር የሚበቃ ለትዕግስት የሚጸና ሊሆን እንጂ ሊጣላ አይገባው። ኦኬ የጌታ ባሪያ ለሰው ሁሉ ገር ለማስተማር የሚበቃ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባው። ይሄ ነው ስታንዳርዳችን። በመጨረሻም ቁጥር 25 እና 26 ላይ እንደዚህ ይላል፣ ደግሞ ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ ይላል። ይሄ በየዋህነት ይቅጣ የሚለውን ጀስት ኢንስትራክት ያድርግ ወይም ደግሞ ያስተምር ማለት ነው። ይህን ሀሳብ ራሱ ነው በሕያው ቃል እስቲኒዮ በአዲሱ መደበኛ ትርጉም ማየት ይቻላል። በሕያው ቃል ጋር እንደዚህ ይላል፣ እውነቱን የሳቱ ሰዎች ንስሐ ገብተው ወደ እግዚአብሔር ሊመለሱ ስለሚችሉ ከስህተታቸው እንዲታረሙ በርኅራኄና በትህትና እርዳቸው። ጀስት እርዳቸው ነው የሚለው። እንደዚህ ያሉ ሰዎች ሰይጣን ፈቃዱን እንዲፈጽሙ እጅ እግራቸውን አስሮ የኃጢአት ባሪያ አድርጓቸዋልና። እውነቱን እንደዚህ አይነት እንትን የእግዚአብሔር አይደለም። ይሄ በቃ አንድ ሰው የአንድ ሰውን እንደዚህ ሺት እያወጣ በቃ አንዱን እያሸማቀቀ አንዱን እያሳጣ ፐርሰናል የሆነ ነገር ይሄ ጤነኝነት አይደለም። የስህተት አስተምሮ ነው። ይሄ አስተምሮ ፐርሰናል ነገር ሳይሆን አስተምሮን ስናይ እንደ እግዚአብሔር ቃል እናረማለን፣ እንቃወማለን። በተለይ ዶክትሪን ነክ ነገሮችን ምንም አናልፍም ማለት ነው። ግን አሁን ላይ የሚታየው ግን እሱ አይደለም። እሱማ ያነበበ ቁጭ ያለ ለራሱ ጊዜ የሰጠ ሰው የሚያደርገው ነው። ይሄ እኮ ፐርሰናል ነገር ነው። በቃ ፐርሰናል የሆኑ ነገሮችን እንዲና እንዲህ የሆኑ ነገሮች ናቸውና ይሄ ከእግዚአብሔር መንፈስ አይደለም። ይሄ ሰይጣን በር አግኝቶ ገብቶ እያመሰቃቀለ ያለው ነገር ነው ማለት ነው። ክርስቲያኖች ናችሁ፣ ወንጌል ያልሰማ በጣም ብዙ ሰው አለ። ኦኬ የእግዚአብሔር ሰው የጌታ ባሪያ ለሰው ሁሉ ገር ለማስተማር የሚበቃ ለትዕግስትም የሚጸና እንጂ ሊጣላ አይገባውም ይላል እና ይሄ ከኳሊቲያችሁ የሚያወርዳችሁ ነው። ኢቭን ስብዕናችሁን ራሱ ይሄ ወንድነታችሁ ራሱ አይመጥንም ማለት ነው። እና ፕሊስ ሚዲያ ላይ ለምትጋጩ ሰዎች መልእክቴ ነው። እና እንደዚህም አይነት ቻናሎችን ኢንተርቴን የምታደርጉ ሰዎች መጽሐፍ ቅዱስ የሚላቸው ዶንት ጌት ኢንቮልቭ አታደርጉ። እንደዚህ አይነት ቦታ ላይ ገብታችሁ ኮሜንት ስትሰጡ የስ ስትሉ እንትና ስትሉ በቃ ኢንቮልቭ እያደረጋችሁ ነው። ዶንት ጌት ኢንቮልቭድ ኢን ፉሊሽ ኢግኖራንት አርጉሜንትስ ይላል። በቃና እንደነዚህ አይነት የጅላጅል ነገሮች ላይ ገብታችሁ ኢንቮልቭ አታድርጉ ነው የሚላችሁ። ዳት ኦንሊ ስታርት ፋይትስ። ዲስ ኢዝ ጃንክ ፉድ። በቃ ጃንክ ነው እና የሚወራው ዶክትሪን አይደለም፣ የሚወራው እግዚአብሔር ቃል አይደለም፣ የሚወራው እንትና የዛ ህይወት የዛ ፐርሰናል ህይወት የምናምን ነውና እንደነዚህ አይነት ነገሮች ላይ ፕሊስ ኢንቮልቭ እንዳታደርጉ መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 23 ጀምሮ በእንግሊዝኛው አንብቡት እንደዛ ይላችኋል ማለት ነው። ኦኬ እና በእንደዚህ አይነት ነገር ላይ ቻናል ከፍታችሁም የምትጠባጠቡ ሰዎች በእግዚአብሔር ርኅራኄ እለምናችኋለሁ። ጳውሎስ ለዚህ ለወጣት የመከረውን ምክር ልምከራችሁ፣ በፍጹም ከእንደዚህ አይነት ነገር ራቁ። ኦኬ ይሄ ዲያብሎስ ሕያዋን ሆኖ ከተያዙበት ወጥመድ ነው። ይሄ ዲያብሎስ በቃ ወጥመድ ነው እንጂ የእግዚአብሔር አይደለም ማለት ነው። እንግዲህ ጳውሎስ እንደዚህ አይነት ምክሮችን ለወጣቱ ለጢሞቴዎስ ከመከረው በኋላ ምዕራፍ 4 ከቁጥር 6 ጀምሮ በመስዋዕት እንደሚደረግ ያው ቅድም ነግሬያቸዋለሁ። ሮም እስር ቤት ውስጥ ነበረ። ከዚህ በኋላ በቃ ጳውሎስ ተገሏል ማለት ነው። ጳውሎስም አውቆታል። ይህን ደብዳቤ ሲጽፍ የመጨረሻው ነው። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷልና መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ። ኖት ሩጫዬን። ጳውሎስ የሮጠው የራሱን ሩጫ ሳይሆን ሩጫውን። ብዙ ሰው ሩጫዬን ይመስላቸዋል። የእናንተን ሩጫ አይደለም መሮጥ ያለባችሁ፣ የጌታን ሩጫ ነው። ቢኮዝ ጌታ ነው ያስጀመረው። የአገልግሎቱ ባለቤት እሱ ነው። ኦኬ የጌታ ነው ሩጫው እንጂ የእናንተ አይደለም። እኛ ተፍ ስላለን የመሰለ ቦታ ስለሄደን እዚህም እዛም ስለገባን አይደለም። ጳውሎስ እዚህም እዛም አይደለም የገባው። የጌታን ሩጫ ነው የሮጠው። አገልጋዮች የራሳችሁን ሩጫ አትሩጡ። የመሰላችሁ ቦታ አትሄዱ። የመሰለ ቦታ ላይ የመሰለ ሰዓት ላይ ቁጭ አትበል። የጌታን
ኦኬ ሩጫውን ነው የሚለው ኖት ሩጫዬን። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህን ሁሉ እደረጋለሁ እያለ ሩጫውን መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻ ሃይማኖትን ጠብቄያለሁ እያለ የዘላለም ሕይወት አይደለም የሚያወራው። የዘላለም ሕይወት ኢቭን በእንደዚህ አይነት ነገሮች እንኳን አይገኝም። ወደፊት የጽድቅ ምን የዘላለም ሕይወት ወይስ አክሊል? አዎ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን the second coming of Jesus ሁለተኛ ሲመጣ ማለት ነው። ያ ቀን እሱ ነው። ያን ቀን ለእኔ ያስረክባል። ዋው ለእኔ ያስረክባል። ይሄ ለጳውሎስ ብቻ ነው? ኖ አይደለም። ደግሞም መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። የጌታን መገለጥ ለምትወዱ ሁሉ የጽድቅ አክሊል ተዘጋጅቶላችኋል ብሎን ነው ጳውሎስ ያረፈው ማለት ነው። ጸጋ ይብዛላችሁ።